ሰላም ዛይንቴክ በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ቆያችሁ? ሳምንታችሁ እንዴት አለፈ? እኔ ጋር በጣም ቆንጆ ነበር፣ እግዚአብሔር ይመስገን። እንግዲህ ባለፈው ሳምንት ሰፊውን በተለይ በዚህ ሰዓት በጣም በሰፊው የተነገረ ያለው መረጃ በዩሮፒያን ዩኒየን አዲስ በጸደቀው ማለት ነው ሁሉም ወደ 27 ያህል ሜምበር ስቴቶች አክሴፕት ያደረጉት አዲሱን ህግ ነበር አንስተን ያወራ ነው። እሱንም በተመለከተ በጣም በተደጋጋሚ ሌሎች ጥያቄዎችም ሲመጡ ነበር። ዛሬ ደግሞ በአዲስ መረጃ ነው ተመልሼ የመጣሁት ማለት ነው። በተለይ ሮማኒያ ላይ ባለፈው አመት 2025 ላይ ማለት ነው ምን ያህል ወርክ ፐርሚቶች እንዳጠቃላይ ለኤዥያ ላይ በአብዛኛው ከዛ ስለሚመጣ ማለት ነው ሰራተኛ ምን ያህል የወርክ ፐርሚቶች ኢሹ እንደተደረጉና ያ ማለት ኮታ በአመት ውስጥ ከሚሰጠው ከ100 ሺው ማለት ነው ከዛ ውስጥ ምን ያህሉ ነው ለነሱ የተሰጠው የሚለውን እና ያለን በቁጥር ወደ 5 ሀገራት የሚሆኑ ከሳውዝ ኤዥያ ማለት ነው እንግዲህ ደረጃውን ይዘውታል በጣም በሰፊው ወርክ ፐርሚቶችን በማግኘት ማለት ነው። ይሄ የመጀመሪያው መረጃ ይሆንና ሁለተኛው መረጃ ደግሞ የጥንቃቄ መልእክት ነው። በነገራችን ላይ በዚህ አጋጣሚ እንግዲህ በጣም ስለ ሪተርን ሀብስ ከዚህ በፊትም ስናወራ ነበር። ነን ኢዩ የሆኑ ሀገራት ላይ ይህ መመለሻ ቦታ አዘጋጅተው የአውሮፓ ህብረት ሀገራት ሰዎችን ወይም አሳይለም ሲክ የሚያደርጉ ሰዎችን እዛ ጋር ለማቆየትና ወደ ኋላ ለመመለስ የሚያስችላቸውን አሰራር ማለት ነው። በተለይ የሂውማን ራይትስ አክቲቪስቶችና እንዲሁም ደግሞ ሌጋል ኤክስፐርቶች በዚህ ጉዳይ ላይ በጣም በተደጋጋሚ ክሪቲሳይዝ ሲያደርጉ ነበር። ስለዚህም ጉዳይ ነው እንግዲህ የተወሰነ ነገር የማነሳው። ምን አይነት ጥንቃቄ ማድረግ አለበት አንድ የውጭ ዜጋ ኢትዮጵያዊም ሮማኒያ ላይ የሚኖር እንዲሁም ደግሞ ሌሎች የአውሮፓ ህብረት ሀገራት ላይ የሚኖር እነዚህን ሁለት መረጃዎች እንከታተላለን ማለት ነው። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ሮማኒያ በ2025 ከ82,000 በላይ የወርክ ፐርሚቶችን ለሳውዝ ኤዥያን ዜጎች አፕሩቭ እንዳደረገች የሚያሳይ መረጃ ወጥቷል። የደቡብ እስያ ዜጎች ማለት በዋናነት 5 ሀገራትን ያጠቃልላል። ባንግላዴሽ፣ ህንድ፣ ኔፓል፣ ፓኪስታንና ስሪላንካ። በጁን 11 ከአይጂአይ ወይንም ከሮማኒያ ኢሚግሬሽን ኦፊስ ለኢንፎ ማይግራንት በተላከ መረጃ መሰረት እንደሚያሳየው ወደ 82,180 የወርክ ፐርሚቶች አፕሩቭ እንደተደረጉ ነው። ይሄኛው ቁጥር የሚያሳየው አንዳንድ አፕሊካንቶች 2024 ላይ ባደረጉት አፕሊኬሽን ግን አፕሩቫሉን ያገኙት በ2025 ነው። ስለዚህ አጠቃላይ ወደ 82,180 ያህል የወርክ ፐርሚቶች ከሮማኒያ ኢሚግሬሽን ኦፊስ ለደቡብ እስያ ዜጎች ማለትም ለነዚህ 5 ሀገራት ቅድም ለጠቀስኳቸው አፕሩቭ ተደርጎ ተሰጥቷቸዋል ማለት ነው። የመጀመሪያው ሊስት ላይ የሚቀመጠው ኔፓል ነው። ኔፓል ወደ 45,496 አፕሩቭድ የተደረጉ ወርክ ፐርሚቶች ተሰጥቷቸዋል። የኔፓል ዜጎች በጣም ሰፊውን ቦታ ይይዛሉ ከደቡብ እስያ ዜጎች ሮማኒያ ላይ ከሚሰሩ ማለት ነው። ሁለተኛውን ደረጃ የሚይዘው ደግሞ የስሪላንካ ወደ 13,693 ያህል አፕሩቭ የተደረጉ ወርክ ፐርሚቶች ተሰጥቷቸዋል። ባንግላዴሽ ደግሞ በ8,319 ሶስተኛውን ደረጃ ይዛል። የህንድ ዜጎች ደግሞ እንደዚሁ 8,082 ያህል የወርክ ፐርሚቶች አፕሩቭ ተደርጓል። ፓኪስታኖች ደግሞ ወደ 6,590 ያህል አፕሩቭ የተደረገ የወርክ ፐርሚት ተሰጥቷቸዋል። ኔፓል አሁንም በጣም ሰፊው የሳውዝ ኤዥያ ኮሚኒቲ ሆኖ ይቀጥላል ማለት ነው ሮማኒያ ላይ። በተለይ በሼር በተደረገው ዳታ እስከ ኤፕሪል 30 2026 ባለው ጊዜ ውስጥ ምን ያህል ዜጎች በህጋዊ መልኩ ሮማኒያ ውስጥ ይኖራሉ የሚለው መረጃ እንደሚያሳየው ወደ 57,330 ያህል የኔፓል ዜጎች ቫሊድ የሆነ ሬዚደንስ ፐርሚት እንዳላቸውና ሮማኒያ ውስጥ ሪሳይድ እንደሚያደርጉ ያሳያል። የስሪላንካ ዜጎች ደግሞ እንደዚሁ 27,380 ያህሎቹ ሬዚደንት ናቸው። እንዲሁም ደግሞ የህንድ ዜጎች ወደ 14,610 ሌጋሊ ሪሳይድ የሚያደርጉ ናቸው። ባንግላዴሽ 8,635 ያህሉ እንዲሁም ደግሞ ፓኪስታን 5,265 ያህል ናቸው።
በዋናነት ከነዚህ ፐርሚቶች ውስጥ የኢምፕሎይመንቱ ነው የመጀመሪያው ሪሳይድ እንዲያደርጉ ምክንያት የሆነው። ያ ማለት በወርክ ፐርሚት የሚመጡ ናቸው ማለት ነው። በአይጂአይ ወይንም በኢሚግሬሽን ኦፊስ ዳታ መሰረት ወደ 56700 ያህል የኔፓል ዜጎች ሬዚደንስ ፐርሚት እንዳላቸውና ይህም ሬዚደንስ ፐርሚታቸው ግን በኢምፕሎይመንት ወይንም በስራ ፈቃድ እንደሆነ ያሳያል። እንዲሁም ደግሞ ወደ 26620 ያህል የስሪላንካ ዜጋዎች እንዲሁም ደግሞ ወደ 13185 ያህል የህንድ ዜጎች እንዲሁም ወደ 7895 ያህል ባንግላዴሽ እና 4175 የፓኪስታን ዜጎች በአጠቃላይ በኢምፕሎይመንት ቪዛ እንዳሉ ነው የሚያሳየው ማለት ነው። በጣም በትንሽዬ ቁጥር ወይንም በሳውዝ ኤዥያን ናሽናልስ ተብለው ሪሳይድ የሚያደርጉት ከነዚህ ከኢምፕሎይመንት ኬዝ ውጭ ማለት ነው በፋሚሊ ሪዩኒፊኬሽን እንዲሁም በሃየር ኤጁኬሽን እንዲሁም ደግሞ በፐርማነንት ሬዚደንስ እና በኢንተርናሽናል ፕሮቴክሽን ፕሮግራም ነው። ከዚህ ውስጥ ከባንግላዴሽ ዜጎች ውስጥ ወደ 500 የሚሆኑ በትምህርት ቪዛ ሮማኒያ ላይ እንዳሉ፣ ያ ማለት በስቱደንት ፐርሚት ማለት ነው። እንዲሁም ደግሞ ወደ 165 የሚሆኑት ሬዚደንስ ፐርሚታቸውን በፋሚሊ ሪዩኒፊኬሽን ነው የያዙት። እንዲሁም ደግሞ ሌሎች 60 ያህሎች ፐርማነንት ሬዚደንስ እንዳላቸውና በጣም ጥቂት የሚባል ቁጥሮች ደግሞ በሌሎች ካቴጎሪዎች እንደሚይዙ ነው። ያ ማለት የኢንተርናሽናል ፕሮቴክሽን ወይንም በአሳይለም ጉዳይ ማለት ነው። እዚህ ጋር ባለው መረጃ እንግዲህ ወደ 82180 ያህሉ ነው ለሳውዝ ኤዥያንስ ብቻ አፕሩቭ የተደረገው። ቀሪውን እንግዲህ ከ17000 በላይ የሚሆነውን የወርክ ፐርሚት ለሌሎች ከሌሎች የዓለም ክፍላት ለሚመጡ በዋናነት ከአፍሪካ ሊሆን ይችላል፣ እንዲሁም ደግሞ ከላቲን አሜሪካ ሀገራት ሊሆን ይችላል። ከዛ ለሚመጡት ነው የሚሆነው ማለት ነው። በዋናነት ሰፊውን ቁጥር የሚይዙት የሳውዝ ኤዥያን ዜጎች ናቸው እስካሁን ድረስ። የባለፈው ሳምንት መረጃ ባወራነው መሰረት የአውሮፓ ህብረት አዲሱን ፓክት ኦን ማይግሬሽን ኤንድ አሳይለም እንዲሁም ደግሞ በሪተርን ሀብስ በሚባሉ ጉዳዮች በሰፊው ከዚህ በፊትም አውርተንባቸዋል። አሁን ላይ ይሄንን በተመለከተ የሪተርን ሀቦች ማለት ከኢሮፒያን ዩኒየን ውጭ ባሉ ሀገራት ነን ኢዩ በተባሉ ማለት ነው። እዛ ላይ አንድ ስደተኛ ጉዳዩ የሚታይበት ቦታ ወይንም እዛ ቦታ ላይ ቆይቶ የመጨረሻውን ውሳኔ እስከሚያገኝ ድረስ ወደ ሀገሩ ወይንም እስኪመለስ ድረስ መቆየት ያለበት ሁኔታ የተዘጋጀበት ነው። ያ ማለት የአውሮፓ ህብረት ሀገራት ከሌሎች ከነን ኢሮፒያን ከሚባሉት ጋር ስምምነት በማድረግ ከነሱ ውጭ ባለው ሀገር ጋር መጠለያ ቦታዎችን አዘጋጅተው ማለት ነው። ይሄንን በተመለከተ የሰብአዊ መብት ኦርጋናይዜሽኖቹ በጣም በተደጋጋሚ እንዲሁም የህግ ኤክስፐርቶች እዚህ ላይ ክሪቲሳይዝ ሲያደርጉ ነበር። ምክንያቱም ሰው በትክክለኛ ወይ ትሪት መደረግ ስለማይችል ወደ ሌሎች ሀገራት ሄዶ የሚቀመጥ ከሆነ የሚሉ ኮንሰርኖች አሉ። እንዲሁም ደግሞ ሌሎች ሜካኒዝሞች ሊፈጠሩ ይችላሉ። አንድ ትክክለኛ ኬዝ ኖሮት አሳይለም መጠየቅ የሚፈልግን ሰው ሴፍ በሆነ ወይ መልስ እንዳያገኝ ወይንም ሶሉሽን እንዳያገኝ ያደርገዋል ተብሎ ስለሚታመን ማለት ነው። እንዲሁም ደግሞ የሰብአዊ መብት ጥሰቶችም ሊደረጉበት ይችላሉ የሚል ስጋቶች ስላሉ ማለት ነው። የሌላኛው ደግሞ ኒው ፓክት ኦን ማይግሬሽን ኤንድ አሳይለም በሚባለው ባለፈው ሳምንት የተወሰነው ማለት ነው የሁሉም ወደ 27 ሜምበር ስቴትስ የሚባሉ የአውሮፓ ህብረት አባል ሀገራት ማለት ነው ሁሉም በተመሳሳይ ሁኔታ የሚቀበሉት አንድ ህግ ነው። ይሄኛው ህግ እንግዲህ ጸድቆ ወደ ስራ እንደገባ ነው የሚያሳየው ማለት ነው። የዛሬው መልእክቴ ይሄ ማለት ለአንድ የውጭ ዜጋ ሮማኒያ ላይ ለሚኖር እንዲሁም ደግሞ በሌላ የአውሮፓ ህብረት አባል ሀገራት ላይ ለሚኖር ምን ማለት ነው የሚለውን ነው የምነግራችሁ። ያ ማለት አንድ የውጭ ሰው በስራም ይሁን በተለይ በስራ ፈቃድ እንዲሁም ደግሞ በሌሎችም ኬዞችም ሊሆን ይችላል፣ በትምህርትም ሊሆን ይችላል፣ እንዲሁም ደግሞ ሲዝናል በሆኑ ቪዛዎችም ሊሆን ይችላል። የመጀመሪያው ጥንቃቄ ማድረግ ያለበት በየትኛውም ጊዜ የሬዚደንስ ፐርሚቱ ሪኒው መደረግ እንዳለበትና በሚያልቅበት ሰዓት ማለት ነው። ሁለተኛው ደግሞ ኢምፕሎየሩ ወይንም ካምፓኒው ወይንም ስፖንሰር ያደረገው
ከኢሚግሬሽን ሪኳየርመንቶች ጋር ወይንም የዛ ሀገር የኢሚግሬሽን ህግ ካወጣው ፕሮሲጀርና ሪኳየርመንት ጋር አብሮ መሄድ እንደሚችል ወይንም ሁሌም አብሮ ህጉን አክብሮ እንደሚሄድ ቼክና ቬሪፋይ መደረግ እንዳለበት እንዲሁም ደግሞ ሬጂስተር የተደረጉ አድሬሶችና እንዲሁም ደግሞ ፐርሰናል ዳታዎች በየጊዜው አፕዴት መደረግ እንዳለባቸው ያ ማለት አንድ ሰው አድራሻውን ወይንም መኖሪያ ቦታውን የሚቀይር ከሆነ በጊዜ ለኢሚግሬሽን ኦፊስ ማሳወቅ እንዳለበት ነው። ሌላኛው ደግሞ ኦቨርስቴይንግ ያ ማለት ከተሰጠው ቀን አልፎ መቆየትን አቮይድ ማድረግ እንዳለበት ነው። ይሄ ማለት አድሚኒስትሬቲቭ የሆኑ ዲሌዎች ቢፈጠሩ እንኳን አንድ ሰው ያለ አግባብ ከተሰጠው ቀን አልፎ መቆየት እንደሌለበት የሚያሳይ ነው ማለት ነው። ሌሎች ደግሞ እንዲሁም ደግሞ የአፕሊኬሽን አፖይንትመንት እና ከየትኛውም ኦቶሪቲዎች ጋር ወይንም ኦፊሰሮች ጋር ኮሚኒኬት የምታደርጉበትን የየትኛውንም አይነት መረጃ ሜንቴን ማድረግ እንዳለባችሁ እንዲሁም ደግሞ ሌጋል አድቫይሶችን ህጋዊ የሆኑ ምክሮችን ማለት ነው እንዲሁም ደግሞ ኮንሰልት የሚያደርጋችሁን ሰዎች በትክክለኛው መንገድ በቼክ በማድረግ ከነሱ ምክር ማግኘት ማለት ነው። ያ ማለት የኢሚግሬሽን ስታተሳችሁን ቼክ ለማድረግ ትክክለኛ የሆነ ሌጋል አድቫይስ ስለሚያስፈልግ ማለት ነው። ምክንያቱም ኤኒ ኢሹዎች ቢፈጠሩ ያ ማለት የአንድን ሰው የኢሚግሬሽን ስታተሱን አፌክት ሊያደርግ የሚችል ምክንያት አንድም ነገር ቢፈጠር ያንን ቀድሞ ለመቅረፍ የህጋዊ ምክር ወይንም ኮንሰልታንሲ ስለሚያስፈልግ እንደዚህ አይነት ጉዳዮችን ቀድሞ መዘጋጀት ያስፈልጋል ማለት ነው። ስለዚህ የኢሮፒያን ዩኒየን ላይ በተለይ የአውሮፓ ህብረት አባል ሀገራት ላይ አሁን ላይ ሞር ሪስትሪክት እየሆነ እየመጣ ያለ የስደተኞች ፖሊሲ ማለት ነው በተደጋጋሚ እያስተካከሉ እያደሱ እያጠበቁት እያመጡ ስለሆነ ሁላችሁም ባላችሁበት ቦታ ላይ በጥንቃቄ እንድትቆዩ ነው ይህንን መረጃ ለማሳወቅ የፈለኩት ማለት ነው። መረጃውን ለሌሎች ሰዎችም ሼር አድርጉ ስለሚጠቅማቸው። የዛሬ መረጃዎች እንግዲህ ይሄንን ይመስሉ ነበር። እንግዲህ ባላችሁበት ቦታ ሁሉ በጥንቃቄ እንድትቆዩ ነው። በምትወጡበት ሰዓት እንግዲህ በየትኛውም ሰዓት ህጋዊ የሆነ ትራቭል ዶክመንታችሁን ይዛችሁ እንድትንቀሳቀሱ በዚሁ አጋጣሚ ልነግራችሁ ወዳለሁ። ለሌሎችም ሼር አድርጉ ይሄንን መልእክት። እንደተለመደው እንግዲህ የአርብ ላይቭ ፕሮግራማችንን እንቀጥላለን። እንግዲህ እዛ ላይ ላይቭ ላይ የተወሰኑ ጥያቄዎችን እየተመላለስን ቆይታ እናደርጋለን። አዳዲስ መረጃዎችንም ማለት ነው እንቀያየራለን ማለት ነው። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። መልካም ሳምንት። ዛይንቴክ